ሆነ እንግዲህ አመት ተከታይ ብትሆንም በጣም የሚወዳትና የሚያከብራት ያለ አባት እህቶችን የምታሳድግ በጣም የለፈች እናት ናት እና በዛው ላይ ግን ዱዓ እንድታደርግልኝ እፈልግና ዱዓ አድርግልኝ እላታለሁ። ታደርግልኛለች። በዛን ሰዓት አሚን ማለት እንዴት ይታያል የምለውን ነገር ልጠይቅ ነበር። ሙስሊም አይደለችማ? ሙስሊም አይደለችም። አው ግን ዱዓ ስታደርግልኝ የኢየሱስ ምናምን እያልሽ አታድርጊ ብያት ያንን እንደዛ አትደም የኢየሱስ ምናምን እያለች ስም አትጠራም። ግን ክርስቲያን ናት። እህት አንቺ ወደ አላህ ሱብሓነሁ ወተዓላ ዱዓ አድርጊ፣ እንዲሁም እሷን ዳዕዋ አድርጊላት፣ ወደ ኢስላም ጥሪ አድርጊላት። ዱዓ እንዳደርጉላችሁ ስትጠይቁ ጊዜ ከአማኞች ብቻ መሆን አለበት። አማኞች ናቸው ወደ አላህ ሱብሓነሁ ወተዓላ የሚለምኑላችሁ። አማኝ ካልሆነ ሰው ዱዓ አድርግልኝ ብሎ መጠየቅ አይቻልም። ለሱ ነው ዱዓ የሚያስፈልገው። አላህ ሂዳያ እናትም ብትሆን እናትም አይቻልም ማለት ነው። እናት መሆኗን አክስት አጎት መሆኗ ላይ ሳይሆን ትኩረት ማድረግ ያለብሽ አማኝ ነች አይደለም የሚለው ላይ ነው። አማኝ ካልሆነ ማንኛውንም ሰው ቢሆን ዱዓ አድርግልኝ አይባልም። ገብታችኋል? ይልቁንስ ለእርሱ ዱዓ ያስፈልገዋል። አላህ ወደ ኢስላም እንዲያመጣው ዱዓ አድርጊላት አንቺ። ከዚያ እሷንም ዳዕዋ አድርጊላት ኢስላምን እንድትቀበል ዘንድ ኢስላምን እንድትረዳ ዘንድ አስተምረህ። ያ ነው እንጂ ከእሷ ጭራሽ ዱዓ አድርግልኝ አይባልም። እሺ እኔ እንኳን እንደዛ ባልላትም በቃ እኔ ያለሁት አሁን ዱባይ ላይ ነው። እሷ ኢትዮጵያ ናት። በቃ ራሷ ትደውልና ዱዓ ታደርጋለች። በዛ ባድ በምታደርግ ሰዓት ላይ ዝም ብዬ ካልኩኝ በቃ አሚን ምናምን አይደለም ብዬ የሆነ ሰዓት ላይ ሰምቼ አሚን አይደለም ዝም ስል ቀልቧ ይሰበራል። ወቅት ታዝንብኛለች። ንቀሽኝ ነው ለምንድን ነው ማቲ ትለኛለች። በዛን ሰዓት እንዴት ይታያል? እኔ እሷን ቀልብ ለመስበር ብዬ ካላ ትእዛዝ ልውጠቢ በጣም ውስጤ ስለእንትን ስላለ ጠይቄ መጣሁ። ላ ጣዓተ ሊመክሉቅን ፊ ማዕሲየት ልኻሊቅ አሉ ነቢ ሰለላሁ ዐለይሂ ወሰለም። የፈጣሪን ትእዛዝ በማመፅ ላይ ፍጥረታትን መስማት መታዘዝ አይቻልም ብለዋል። ለምን እናት አትሆንም? ከአላህ ስብሓነ ወተዓላ ውጭ ሌላን አካል እየተጣራ ወይም ደግሞ በሌላ ባዕድ አምልኮ ላይ ያለ ሰውየው ዱዓ እንዲያደርግላችሁ መጠየቅም ሆነ አሚን ማለትም አይቻልም። ይልቁንስ ለእርሷ ዳዕዋ አድርጊላት፣ አስተምሪያት። ኢየሱስ ክርስቶስ ሰው እንደሆነ ራሱ እንደተናገረ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ ብሏል። ለምን ሰው ታመልኪያለሽ እማዬ ብለሽ ዳዕዋ አድርጊላት። ኢብራሂም ዓለይሂ ሰላም ወደ አባቱ በመጣ ጊዜ ያ አበቲ ሊማ ተዕቡዱ ማ ላ የስማዕ ወላ ዩብሲር ወላ ዩግኒ ዐንከ ሸይአ ይለው ነበር። አባዬ ሆይ ሊሰማህ ሊያይህ ሊጠቅመህ ሊጎዳህ የማይችልን ነገር እንዴት ብለህ ታመልካለህ? ከዚህ ባዕድ አምልኮ ውጣ እያለ ያስተምር ነበር። እናንተም የነቢያት ተከታይ እስከሆናችሁ ድረስ ወላጆቻችሁን የምትወዷቸውና የምታዝኑላቸው ከሆነ ካሉበት ባዕድ አምልኮ ወጥተው ወደ ነቢያት መንገድ ወደ ኢስላም አንዱን አምላክ አላህ ሱብሓነሁ ወተዓላ እንዲያመልኩ አስተምሯቸው፣ አግዟቸው። በዚህ ላይ አይ ሌላ ጥያቄ አለሽ? እሺ ሌላ ጥያቄ ደግሞ ያለኝ አሁን እዚህ እኔ ያለሁበት ቦታ ላይ ማለት ነው ሰዎቹ በቃ ብዙም በሰላታቸውም ሆነ በቃ ያለው ሁኔታ ላይ ምንም በሰላታቸው እንትን አይሉም፣ አይሰግዱም በአግባቡ ማለት ነው። አሁን እሱ በቃ ሱቢ የተኙና ሱቢም ሳይሰግዱ እንዲሁ ውለው ተነስተው በማታ ይሰግዳሉ። በዛን ሰዓት እኔ አዛም ባለ ሰዓት ምንም ስራ ቢኖረኝ ልቤ በቃ ትክክል አይሰራም። በቃ ሆነ በጣም እንትን ይላሉ ሰላቴ እንዲሰግድ ማለት ነው። በዛን ሰዓት ሆን ብለው ወይስ ላይሰግዱ ነገር በቃ በመሀል እየተነሱ በአዛን ልክ አዛን ስለነሱና ስራ ያዙኛል። በዛን ሰዓት አይ ሰላቴ እንዲሰግድ ነው ስል አይ ስራ ስር እያሉ የሌላ እንትን እያሉ ሰላቴን ያሳልፉብኛል ማለት ነው። ጥያቄ እና እሱ ላይ እኔ አሁን አረብኛ አልችልም። ዳዋ ሊያደርግላቸው ይሄ እንደዚህ ነው ሰዓት ሰላትን በአግባቡ መስገድ ያስፈልጋል ምናምን ብዬ ለመናገር ትንሽ ቋንቋ ያስቸግረኛል። ይሄ ነገር ምናልባት ባለመናገር እነሱ አያውቁም ብዬ እኔ ባለመናገር ይጠየቅ ይሆን? ምናልባት ካላወቅሽ ቋንቋውን የሚረዱበትን ቋንቋ ምንም ግዴታ የለብሽም፣ አትጠይቂም ከአላህ ዘንድ። አንቺ ራስሽን ሶላት ስገጂ፣ መስራት ያለብሽን ስራ ቤት ውስጥ ስሪ። አይ ኦኬ እሺ፣ አንድ ጥያቄ ማለት ነው። ዘመድ ነው ግን በእኔ አክል የቅርብ ዘመድ ሳይሆን በባለቤቴ በኩል ዘመድ ነው። የባለቤቴ ወንድም ልጅ ነው፣ ለምሳሌ ወንድ ነው ማለት ነው።
ከዛ ያው ዝምድናን መቁረጥ በእርግጥ በአላህ ዘንድ አይወደድም። ያ ሰው ደግሞ በመገናኘቱ ወይም በመደዋወል በማውራቱ አላህን እንደዚህ ተገዛ፣ ከዚህ መንገድ ውጣ፣ ዘፈን አታዳምጥ፣ እንደዚህ አጡም ብዬ ስመክረው የማይሰማኝ ከሆነ ያንን ሰው ስልኩን ዘግቼ እኔ ብርቅበት ማለት ነው። ይሄ ዝምድና በመቁረጥ ላይ ይገባል። አያ ዳዕዋ አድርግለት፣ ከሰማ ሰየው፣ አልሰማ ካለ በተደጋጋሚ ዳዕዋ አድርግለት። አሁንም ከዚያ በኋላ ግን ይሄ ሰውዬ እንደው ማክረፉ ለመዝጋቱ ይጠቅመዋል፣ ይመልሰዋል፣ ይገስጸዋል ከተባለ የዛኔ ማክረፉ አንዱ የዳዕዋ መንገድ ነው። ችግር የለውም። ወላጆቻችን ይመክሩናል። እምቢ ካልናቸው ደግሞ ከዚህ በኋላ ከሰማ ሰየው፣ ካልሰማ ካለ በተደጋጋሚ ዳዕዋ አድርግለት። በቻልኩኝ አቅሜ ባገኘው አጋጣሚ ሁሉ በቃ ለመዳረግ ሞክራለሁ። በዛን ሰዓት ስለማይሰማኝ እና በቀን የምናገረው ተቃራኒ ማለት ግዴታ የለብሽም። በቃ ነግረሽው አልሰማም ካለ ከዚያ በኋላ ማክረፉ የሚጠቀመው ከሆነ አክረፊው። እንደገና ዳግም የሚገስጸውና የሚመልሰው ከሆነ ማክረፉ በዚያው እንደገና ይባስ ብሎ የሚያስቀረውና የሚያርቀው ከሆነ ከአላህ መንገድ አታኮርፊው። ዳዕዋ ማድረግሽን ቀጥይ። አይ ኦኬ በቃ ኢንሻአላህ። አንድ ጥያቄ ብቻ ቀረችኝ እንጠይቅ። አሁን እኔ ባለትዳር ነኝ። ልጆቼ ያሉት እናቴ ጋር ናቸው። ባለቤቴ አለ፣ ግን እሱ ደግሞ ያው ሁለት ሚስቶች ስላሉት ከአንደኛው ሚስት ጋር ከልጆቹ ጋር ነው ያለው። እኔን ልጆቼ እንሱ ጋር እና እናቴ ጋር ናቸው ያሉት ማለት ነው። ለዛ ባለቤቴ ደግሞ ለእናቴ ብር እንድልክላት ምን እንድል ብዙም ፈቃደኛ አይሆንም። በመጥላቱ ምክንያት ሳይሆን በቃ አንቺ እንደዚህ የላክሽ እዛ ለመቆየት የለብሽም፣ ቶሎ ሰርተሽ መስመር መያዝ አለብሽ ምናምን በሚል ሀሳብ ነው፣ ለሌላ ተንኮል አይደለም። እንደዛ ሆኖ ለእናቴም ዝልክላት ብዙም ፈቃደኛ አይሆንም ማለት ነው። ያንን እኔ ከሱ ምናል ትንሽ እንትን ብዬ ማለት እሱ ሳያቅ በድብቅ ብሰጥ የነገር እንዴት ይታያል? ወንጀል ሆነብኛል። የሸኘኝ ያመጣኝ እሱ ወደዚህ እንዲመጣ ይረዳኝ ማለት ነው። እሺ ሴት ልጅ ከራሷ ገንዘብ ለቤተሰቧ ብትረዳ ችግር የለውም። ባሏን ማስፈቀድ አይጠበቅባትም። የባሏ ገንዘብ ከሆነ ነው ለባሏ ማስፈቀድ ያለባት። የባሏ ገንዘብ ከሆነ ከእርሱ ገንዘብ አንስታ ለመስጠት ለቤተሰብ የዛኔ ታሳውቀው። ነገር ግን የራሷ የግል ገንዘቧ ከሆነ ራሷ ለፍታ ደክማ ያመጣችው ከሆነ የዛኔ ማስፈቀድ አይጠበቅባትም። ሶስተኛ የገንዘብ አይነት ምንድነው? በእርሷና በእርሱ መካከል ስምምነት ያለበት የገንዘብ አይነት። እኔም ሰርቼ አንቺም ሰርተሽ በአንድ አድርገን ልንለወጥ ተባብለው ተስማምተው ከሆነ ስራ ያገባችው የዛን እሱ ሰርቶ የሚያመጣና የሚያጠራቅም ከሆነ እሷም ሰርታ እያመጣች የምታጠራቅመው ገንዘብ ከሆነ የዛኔ እርሱም ያለ እርሷ ፍቃድ ለቤተሰቡ መርዳት አይችልም፣ እርሷም ያለ እርሱ ፍቃድ ለቤተሰቧ መርዳት አትችልም። የጋራ ስለሆነ ገንዘብ ማለት ነው። ነገር ግን እሱ ቁጭ ብሎ ሀገሩ ላይ እንደፈለገ እግርና እግሩን አጣፍቶ የምትሰሪው ገንዘብ የኔ ነው እኔ ነኝ እንዳይላኩሽ፣ ስለዚህ ለማንም እንዳሰጪ አይሰራም። ለቤተሰብ መስጠት አለባት። ለቤተሰቧ ትረዳለች በቻለችው አቅም። አንተ ማስፈቀድ አይጠበቅባት። ወጣቻን እሺ በቃ ጀዛከላሁ ኸይር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወሰንደና አለ አልሐምዱሊላህ። እሺ ሁሱ ጥያቄ ነበረኝ። ጥያቄ አቂዳን በተመለከተ አንድ የቁርአን ግሩፕ ነበረኝና እዛ ላይ ገብተን በምንቀራ ሰዓት አቂዳን በተመለከተ ጥያቄ እየጠየቅነው ነበር ሰውየውን። የተፈጠረው ነገር ግን ማለት ቁርአን ግሩፕ ላይ የማያቸው ነገሮች ምንም ደስ አላሉኝም እና ስለ አንዳንድ ነገሮች አወራ ስለነበረ አቂዳውን በደንብ መጠየቅ ስለነበረ ቢጠየቁት በተደጋጋሚ የሚያወራቸው ነገሮች ግን ደስ አላሉኝም። አለኩልሃል ብቻ ግን በዛ ምክንያት የተነሳ ማለት ብዙ ነገሮችን ጠየቅኩት። አቂዳን በተመለከተ ሲያስረዳኝ የሚያስረዳበት መንገድም ሆነ ያልተገቡ ነገር ለምሳሌ እኔ የጠየቅኩት ስለ አቂዳ ነው፣ ግን ደግሞ ሲያወራኝ የነበረው እሱ ካላህ ውጭ ባለ ነገር ማምለክ እንደምንችል ማለት ለምሳሌ ማምለክ ሳይሆን መመጀን እከሌ መጀን ለምሳሌ እናትሽን ብትሆን አባትሽን ቢሆን ጥሩ ሰው ከሆኑ በእነሱ መመጀን ይቻላል።
እነ ረሱል ሰለላሁ ዐለይሂ ወሰለም ምሳሌ ረመዳንን በተመለከተ የረመዳን ሰዓት መሰግዳቸው ሶላቶች አለ። ለምሳሌ የምንድን ሶላት ነው ብቻ ብዙ ነገር አለኝ። ያንን በተመለከተ ጥያቄ እየጠየኩት ነበርና ሪከርድ አድርጌዋለሁ። ማለት እዚህ ጋር ሆነን ቃል በቃል ሲሰጠኝ ነበር የቁርአን ማስረጃ ሐዲስ ማስረጃ ምናምን እያለ ሲሰጠኝ ነበርና እያንዳንዱን ነገር ሪከርድ አድርጌዋለሁኝ እኔ ምናልባት ከተሳሳኩ ብዬ ማለት ነው። እሱም ሲለኝ የነበረው ከቁርአኔ ሰው ስላላላ ምንም ነገር ግን ቁርአንና ሐዲስ ማስረጃ ካለ በደንብ ፈተዋ ጠይቄ ማወቅ ስለምፈልግ ንገረኝ ያልኩት ሪከርድ አድርጌዋለሁኝ እና ማሰማት ከቻልኩ ሪከርዱን አሰምቼ ወይም ደግሞ አላቅም እንዴት አድርጌ እንደምልክልኝ ታብራራለሽ። 5 ደቂቃ ሐሳቡን ንገሪንና እዚህ ቁርአን አንቀጽ ላይ እዚህ ሐዲስ ላይ ይሄ ለተወስኖ ወይንም ለመመጀን በፍጥረታቶች ያሳያል ብሎ የነገረሽ ንገሪና እነዛ ሹባዎች ላጥራለሽ። ወይንም በጥቅሉ መመጀን በእስላም ይቻላል አይቻልም የሚለውን ጠይቂና ላስረዳሽ። እሺ በኢስላም ለምሳሌ በቤተሰብ ማለት በቤተሰብ ብቻ ሳይሆን በማንኛውም ሰው ጥሩ ሰው ከሆነ አለ ጥሩ ሰው እንዴት ማለት ሰው ሆነ እንዴት ጥሩ ሰው ነው ብሎ ሙሉ ለሙሉ ማመን ይቻላል ስለው ጥሩ ሰው ከሆነ በኢስላም መመጀን ይቻላል። ለምሳሌ እናቴ መጀን አባቴ መጀን ብሎ መመጀን ይቻላል አለ። የመጀመሪያው ጥያቄ እሱ ነው። እኔ የጠየኩት አቂዳን በተመለከተ ነው። ግን አቂዳን በተመለከተ አህለል ሱና ወል ጀማዓ ነን አለ። በዛ የተነሳ ግን ሲነግረኝ የነበራቸው ነገሮች የተለያዩ ነገሮች ስለነበሩ የመጀመሪያው ጥያቄ በሰው ማለት ከአላህ ውጭ ባለ ነገር መመጀን ይቻላል ወይ ነው? ሰላም አለይኩም። ሰላም አለይኩም። የጀመረችው አለ ይጨርስ። እሺ ባጭሩ ምን ፈልገህ ነው ወንድም? ጥያቄ ነበረኝ። እሱ አንዴ እሺ ወንትን በተመለከተ ምንድነው ይሄ መመጀንን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም ባጭሩ ቃል በቃል ላ ዩስአሉላህ ቢወጅሂ አሐድ ብለዋል። አላህ በማንም ሰው ክብር የሆነበት ተብሎ አይጠየቅም ብለዋል። ታዲያ አላህን እንዴት ነው የምንጠይቀው ከተባለ አላህ ራሱ በቁርአን ላይ ሲናገር ወሊላሂል አስማኡል ሑስና ፈድዑሁ ቢሃ ይላል። ለእኔ ለአምላካችሁ ለአላህ ጥሩ ጥሩ ስሞች አሉኝ በእነርሱ ጠይቁኝ አለ። ገብታችኋል አይደል? التوسل إلى الله سبحانه وتعالى بجاه المخلوقين لا يجوز አይቻልም። በፍጥረታት ክብር የሆነበት ተብሎ አላህ በማንም በፍጥሩ ክብር አይጠየቅም። ገብታችኋል? ይልቁንስ አላህ ስብሐነ ወተዓላ የሚጠየቀው ተወሱል ወደ አላህ ተወሱል ማድረግ ወይንም መዳረሻን መያዝ ማለት ነው። ተወሱል ብሎ ማለት ይህ በአራት ነገር ይፈቀዳል። አንደኛ አተወሱል ኢለላህ ቢአስማኢሂ፣ ሁለተኛ አተወሱል ኢለላህ ስብሐነ ወተዓላ ቢሲፋቲሂ፣ ሶስተኛ አተወሱል ኢለላህ ስብሐነ ወተዓላ ቢአልአዕማል ሷሊሓት፣ አራተኛ አተወሱል ኢለላህ ስብሐነ ወተዓላ ቢኢዝሃሪል ሐል። ወደ አላህ ስብሐነ ወተዓላ ተወሱል ማድረግ የሚቻለው ኒየት አድርገን ሰግተው ብቻ ወደ አላህ ተወሱል ማድረግ የሚቻለው በስሞቹና በባህሪያቶቹ ነው። ገብታችኋል? ይሄን አላህ በቁርአን ላይ ወሊላሂል አስማኡል ሑስና ፈድዑሁ ቢሃ ይላል። ለእኔ ለአላህ ጥሩ ጥሩ ስሞች አሉኝ በእነርሱ ጠይቁኝ ነው። አንደኛ ኒየት አድርገው በፈጠረሽ ያላህን ዝል ታህት። ሁለተኛ ተወሱል የሚቻለው ምንድነው? በመልካም ስራዎች። ሐዲስ ላይ ቡኻሪ ማን ነው እንትን ላይ እንደቀራችሁት ሪያዱስ ሷሊሒን ምናልባት ልጅ እያላችሁ ቀርታችሁ ከሆነ በመልካም ስራዎች ተወሱል ማድረግ ወደ አላህ ስብሐነሁ ወተዓላ ይቻላል። ገብታችኋል? ከነቢያችን ሰለላሁ ዐለይሂ ወሰለም ከነገሩን ሐዲስ መካከል ለዚህ ማስረጃ የሚሆን ምንድነው የመጣው? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ከእናንተ በፊት የነበሩ የሶስት ሰዎች ነበሩ ብለው ተናገሩ። እነዚህ ሶስት ሰዎች ከዕለታት አንድ ቀን የሆነች ዋሻ ውስጥ ገብተው ሳሉ የሆነ ትልቅ ቋጥኝ ድንጋይ መጣባቸውና ተከነቸረችባቸው ወይንም ዘጋችባቸው፣ መውጣት አልቻሉም ነበር። ከዚያም ከመካከላቸው አንዳቸው አምላካችን አላህ ሆይ እኔ መልካም የሆኑ እናትና አባቶች ሽማግሌና አሮጊት እናትና አባቶች አሉኝ፣ ለእነርሱ መልካም ነገርን አደርግ ነበር፣ ለእነርሱ ወተትን አልባለሁኝ፣ እነርሱ እስኪጠጡ ድረስ ጠብቄ ካልሆነ በስተቀር ከእነርሱ በኋላ ካልሆነ በስተቀር አልጠጣም ነበር እነሱ ሳላጠጣ። ይህን መልካም ስራ የምሰራው ከአንተ ዘንድ ደረጃን ፈልጌ ከሆነ ፊትህን ፈልጌ ከሆነ እባክህ ለዛሬው ቀን ጭንቅና መከራ አውጣን በዚያ በስራ አማካኝነት እና
በዚህ ተወሱል አደረገ ሰውዬው። ከዚያም አይናቸው እያየ ትንሽ ከፈት አለላቸው፣ ግን ሊያስወጣቸው አልቻሉም ማለት ነው ሰለላሁ ዐለይሂ ወሰለም። ሌላኛው ከሁለታቸው አንዳቸው ደግሞ ምን አለ? ጌታችን አምላካችን አላህ ሆይ እኔ አንዲት የምወዳት በጣም ቆንጂዬና መልካም ልጅ ነበረች፣ እርሷንም እፈልጋት ነበር። ከዕለታት አንድ ቀን ራሷን አመቻቸችልኝ። እኔም አላህን አንተን ፈርቼ ያንን ነገር ተውኩኝ። ያን ነገር የተውኩት እንደው ከአንተ ዘንድ ደረጃንና ምንዳን ፈልጌ ከሆነ ለዛሬው ጭንቅና መከራ ቀን ነፃ አውጣን። ሶስተኛ ደግሞ ሌላኛው መጣና ልክ እንዲሁ አንድን መልካም ስራ አወሳ። ከዛ ሶስተኛ ተከፈተላቸው፣ ወጡ። ከዚህ ምን እንረዳለን? በመልካም ስራ ወደ አላህ ሱብሓነሁ ወተዓላ ተወሱል ማድረግ እንደሚቻል ነው። ገብታችኋል? ለምሳሌ መንገድ ላይ ለድሃዎች ሰደቃ ትሰጡና አምላክ አላህ ሆይ ይህን ሰደቃ ያደረግኩት ከአንተ ዘንድ ምንዳን ፈልጌ ከሆነ እባክህን ያለብኝን በሽታ ፈውሰኝ፣ ወይንም ኃጢአቴን ማርልን፣ ወይንም እናቴን ጀነት አስገባልን ብላችሁ በመልካም ስራ ተወሱል ማድረግ ማለት ነው። ሁለተኛ ይሄ ነው። ሶስተኛ አተወሱል ኢለላህ ሱብሓነሁ ወተዓላ ቢልኢማን፣ በኢማናችሁ ወደ አላህ ሱብሓነሁ ወተዓላ ተወሱል ማድረግ ይረጃል። በሱራ አሊ ዕምራን መጨረሻው ገጽ ላይ እንደመጣው ማለት ነው إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار ربنا إنك من تدخل النار فقد أخزيته وما للظالمين من أنصار ربنا إننا سمعنا مناديا ينادي للإيمان أن آمنوا بربكم فآمنا ربنا فاغفر لنا ذنوبنا أيها الله አማኞች በኢማናቸው ወደ አላህ ሱብሓነሁ ወተዓላ ተወሱል ማድረግ እንደሚችሉ ማስረጃ ነው። ይሄ ረበና ጌታችን አላህ ሆይ እነና እኛ ሰሚዕና ሰምተናል፣ ሙናዲየን ተጣሪ ዩናዲ ልልኢማን በእምነት የሚጣራ የሆነን ተጣሪ ሰምተን አምነናል ተቀብለናልና ረበና ፈግፊር ለና ዝኑበና በማመናችንም ምክንያት ጌታችን አላህ ሆይ ኃጢአታችንን ማርልን ወከፍር ዐና ሰይአቲና ወተወፈና መዐል አብራር። ይሄንን በኢማናችሁ ወደ አላህ ሱብሓነሁ ወተዓላ ተወሱል ማድረግ እንደሚቻል ማስረጃ ነው። ሌላኛውና አራተኛው ተወሱል ማድረግ የሚቻልበት መንገድ አተወሱል ኢለላህ ሱብሓነሁ ወተዓላ ቢኢዝሃሪል ሓል ከማ ፈዐለ አደም ዐለይሂ ሰላም ወሐዋ ዐለይሃ ሰላም። ማንነታቸውን በመግለጽ ወደ አላህ ሱብሓነሁ ወተዓላ በዚያ ተወሱል ማድረግ። አደምና ሐዋ ያደረጉበት የተወሱል አይነት ምንድን ነው ከተባለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን የሚል ነው። አያችሁ አይደል? ማንነታቸውን በመግለጽ ወደ አላህ ሱብሓነሁ ወተዓላ ተወሱል ማድረግ። ጌታ አላህ ወይ እኔ እንዲህ ሁኛለሁ ብላችሁ ማንነታቸውን ገልጻችሁ በዚህም ምክንያት እባክህን ማርልኝ የምትሉበት መንገድ ይሄ ነው። በሰዎች ተወሱል ማድረግ በፍጹም የሚፈቀድ ነገር አይደለም። ሰለላሁ ዐለይሂ ወሰለም ይሄን አላስተማሩም።